ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ለዚህም ሰዓት ለእናንተ ውድ አድማጮቻችን መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። በዚህኛውም የመረጃ ቆይታችን ታላላቆቹ የአውሮፓ ሊጎችን በስፋት እናነሳለን። ዛሬ የሚደረጉ ትላንት ያደረጉ ጨዋታዎችን ጨምሮ በየስቴዲየሞቹ የነበሩ ለየት ያሉ ሁነቶችን እናደርሳችኋለን። ትላንትና ሜሲ ዳግም አስደናቂ ምሽት ያሳለፈበት ጊዜ ነበር እንመለከተዋለን። ከዛው ውጪ በአውሮፓ ትልቆቹ ክለቦች ጨዋታ ሲያደርጉ ነበር። በጣሊያን፣ በጀርመን፣ በፍራንሳይ፣ በስፔን ጨምሮ ታላቆቹን ክለቦች እናነሳለን። ከዛው ውጪ አንድ ክለብ በስቴዲየም ገብታችሁ ከደገፋችሁኝ ብሎ ያቀረበው ጥሪ መነጋገሪያነቱ እንደቀጠለ ነው። ተጨማሪ ጥንቅሮችን ስናነሳም የዓለም ኮከቡን ክርስቲያኖ ሮናልዶንም ጭምር በዚህኛው የመረጃ ሰዓታችን እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች በተለያዩ መድረኮች ተሳትፎ ሲያደርጉ ነበር። ምሽቱን የነበሩ አንዳንድ እውነቶችን እናነሳለን። በታላላቆቹ የፕሪሚየር ሊግ ክለቦች በተለይም የኤሮፓ ሊግ ጨዋታ የነበረባቸው የፕሪሚየር ሊግ ክለቦች ነበሩ። አንደኛው ኖቲንግሃም ፎረስት ነውና ከዚህ ጋር በተያያዘ ስለ አንጌ ፖስቴኮግሉ የተጻፈው ነገር በሪያል ቤት እጅግ በጣም አነጋጋሪ ሆኗል፣ እንመለከቷለን። ከዛ ውጪ የፕሪሚየር ሊግ ክለቦች የካራባኦ ካፕ ምሽታቸውን በተለየ መንገድ እናነሳለን። የዕጣ ድልድሉም ይፋ ተደርጓል። በቢግ ሲክስ ክለቦች ሲቲ ቀጣዩን ዙር ተቀላቅሏል። በሲቲ በኩል ሰፋ ያለ ቡድን ዜና ይዘናል። የማንቸስተር ሲቲ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። በተለይም ጋርዲዮላ ሁለት ወንድማማቾችን ያጫውቱበትን ምሽት በተለየ መንገድ እናነሳለን። የእሳቸውንም ጋዜጣዊ መግለጫና የቡድኑን ወቅታዊ እንቅስቃሴ የተመለከተ ለየት ያለ ጥንቅርም ለሲቲዝኖች ይዘናል። በምሽቱ ሌላ የካራባኦ ካፕ ጨዋታ የነበረበት አርሰናል እናነሳለን። ከጨዋታው በተጨማሪ ግን ብዙ አነጋጋሪ ነገሮች ነበሩት። ማይክል አርቴታን ብዙ ያስወቀሰው የቡካዮ ሳካም የጨዋታ ጊዜ ጉዳይ አነጋጋሪነቱ ቀጥሏል። ጉዳት የለበትም፣ ለኒውካስል ዩናይትድ ጨዋታ ይደርሳል እያሉ ነው እሳቸው፣ ግን በርካቶች ስጋት እየገባቸው ነው። ከዛ በተጨማሪ አርሰናል ቤት ሰፋ ያለ ቡድን ዜና ይዘናል። ቀጣይ ተጋጣሚያቸውም ጠንካራ ቡድን ስለመሆኑ ምንም ጥርጥር የለውም። 32 ዓመት የፈጀውን ታሪካቸውን ዘንድሮ ሲቋጩታሉ ይጠበቃል። በቡድን ዜና ኮንትራት ከማራዘም ጋር በተያያዘና ለአርሰናል መጫወት ስለሚሻውም ተጫዋች የተጨማሪ መረጃዎችን እናነሳለን። በሌላኛው የለንደን ክለብ ቼልሲም በኩል አንድ ወጣት ተጫዋች ለማስፈረም የሚያደርጉት ጥረትን ጨምሮ ሰፋ ያለ ቡድን ዜና እናነሳለን። በተለይም ቡድኑ ካለፉት 25 ጨዋታ 19 ድል ቢሆኑ ግን ከቅርብ ጊዜ ወዲህ በተለይም ከኢንተርናሽናል ብሬክ በኋላ ተቸግሯል ቡድኑ። ከዛ ውጪ ቼልሲ ቅጣት ተጥሎበታል። ለምን፣ እንዴት፣ ምን ያህል ተቀጣ? ተጨማሪ መረጃዎችን ከኛ ጋር ስትቆዩ ታደምጣላችሁ። በሊቨርፑል በኩል የቡድን ዜና ነው በስፋት የምናነሳው። ከሊቨርፑል ጋር በተያያዘ በተለይም አዲሱን ተጫዋች የተመለከተና ክለቡን ይለቃል የተባለ ተጫዋች አዲስ ዕጣ ፈንታ እንነግራችኋለን። ከዛ ውጪ በካራባኦ ካፕም ከበድ ያለ ተጋጣሚ ገጥሞታል፣ ግን ተጋጣሚውን በደንብ ያውቀዋል ሊቨርፑል። ሰፋ ያለ ቡድን ዜና እናነሳለን። በማንቸስተር ዩናይትድ በኩል ወደ አፍሪካ መጥተዋል ዩናይትዶች በአንድ ተጫዋች ጉዳይ፣ የዩናይትድን የአማካይ ጉዳይ፣ ሌላኛውን አማካይ ብሩኖ ፈርናንዴዝን የዩናይትድን አካዳሚ፣ ሩቨን ቫን ፐርሲ የቀድሞ ዩናይትድ የአርሰናልን ተጫዋችም በዚህኛው ጥንቅራችን እናነሳለን። ከኛ ጋር ከቆያችሁ እነኚህን ብቻ አይደሉም ሌሎች በርከት ያሉ ርዕሰ ጉዳዮችን ከስፖርቱ ዓለም እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩ። ዛሬም እንላለን ላይክ፣ ሰብስክራይብ፣ ሼር አድርጉን። ምሽታችሁ እንዴት ነበረ? የሐሳብ መስጫ ሳጥናችን ክፍት ነው። ሁላችሁም ሐሳብ አስተያየታችሁን እያጋራችሁን በቡድኖቻችሁ አሊያም በፕሮግራማችን ይዘት መልካም ቆይታ ተመኘን። ዛሬ በአውሮፓ ዙሪያ የምንጠብቃቸው ትልልቅ መርሃ ግብሮች አሉ። በተለይም በስፔን ላሊጋ ኦሳሱና ከኤልቼ፣ ሪያል ኦቪድ ከባርሴሎና የሚያደርጉት ጨዋታ፣ ይህን ጨዋታ እንመለስበታለን። በጣሊያን ኮፓ ኢታሊያ ጄኖዋ ከኢምፖሊና ቶሪኖ ከፔሻ ይጫወታሉ። በኢሮፓ ሊግ በርካታ ጨዋታዎች አሉ። ምናልባት የሚጠበቁትን ብቻ መርጠን እንንገራችሁ። ሳልዝበርግ ከፖርቶ፣ አስቶን ቪላ ከቦሎኛ፣ ሊል ከባርን፣ ስቱትጋርት ከሴልታ ቪጎ፣ እንዲሁም ዩትሬክት ከሊዮን እነዚህ በትልቅ ደረጃ የሚጠበቁ ናቸው። በርካታ ያሉ ጨዋታዎች በኢሮፓ ሊግ ከምሽቱ 1:45 ጀምሮ እስከ ምሽቱ 4 ጀምሮ ይደረጋሉ። እነኚህን ጨዋታዎች እንድትከታተሉም በሐሳብ መስጫ ሳጥናችን ላይ የምትደግፏቸውም ክለቦች ካሉ የዛሬ ጨዋታ ግምታችሁን እንደዚሁ እያጋራችሁን በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን።
ኢንተር ማያሚ ወሳኝ ጨዋታ ነበረበት በአሜሪካ ሜጀር ሊግ ሶከር የ31ኛ ሳምንት መርሃ ግብር ከኒውዮርክ ሲቲ ጋር ነበር ጨዋታውን ያደረገው። ከሜዳ ውጪ ተጉዞ የተጫወተው የሊዮኔል አንድሬስ ሜሲ ቡድን ኢንተር ማያሚ 4-0 በሆነ ውጤት ድል አድርጓል። ሜሲ በጨዋታው ላይ እንደለመደው 2 ግቦችን አስቆጥሯል። በጣም አስደናቂ ምሽት ነበር ያሳለፈው። ሊዮኔል ሜሲ ጨዋታው ላይ የመጀመሪያውን የግብ ተሳትፎ ያደረገው በአሲስት ነው። 43ኛው ደቂቃ ላይ ለሮድሪጌዝ አሲስት አድርጎለት ሮድሪጌዝ አስቆጠረ። 74ኛው ደቂቃ ላይ ሜሲ አስቆጠረ። ከቡስኬት ነው ያገኛት። 83ኛው ደቂቃ ላይ ሉዊስ ሱዋሬስ በፍጹም ቅጣት ምት አስቆጠረ። 86ኛው ደቂቃ ላይ ሊዮኔል አንድሬስ ሜሲ ተጨማሪ ግብ አስቆጠረ፣ አራተኛውን። እዚህ ጋር ደግሞ በሜሲ በኩል የተቆጠረችው የምሽቱ አራተኛ ግብቱን እንጂ ለሱ ሁለተኛ ግቡ ነበረች። ኢንተር ማያሚ በሜሲ 2 ግቦችና እንደዚሁም አንድ አሲስት አግዞ በድምሩ 4-0 በሆነ ውጤት ጨዋታውን ድል ማድረግ ችሏል። ሊዮኔል ሜሲ በምሽቱ ጨዋታ 2 ግብ አስቆጠረ፣ አሲስት አረገ። ለሱዋሬስ ፍጹም ቅጣት መተለቀቀለት። 24 ጎሎችን በ23 ጨዋታ በዚህ ሲዝን አስቆጥሯል። 33ኛ የግብ አስተዋጽኦ ነው። በ2025 393 አሲስቶች አሉት ሜሲ 7 አሲስት ካረገ በእግር ኳስ ሕይወቱ 400ኛ አሲስቱ ላይ ደርሳል። ሊዮኔል አንድሬስ ሜሲ ትላንትና ብቻም በአጠቃላይ በ2 ጎልና በአንድ አሲስቱ ምክንያት 9.5 ሬቲንግ ተሰጥቶታል። አሁን በደረጃ ሰንጠረዡ ኢንተር ማያሚ ከድሉ በኋላ በ55 ነጥቦች 3ኛ ተቀምጧል። በነገራችን ላይ ኢንተር ማያሚ እጁ ላይ 2 ቀሪ ጨዋታ አለው። እነኚህን 2 ቀሪ ጨዋታዎች ድል ካደረገ ከመሪው ፊላደልፊያ ዩኒየን በ1 ነጥብ ልቆ መቀመጥ ይችላልና እጅግ በጣም ወሳኝ ነጥብ ነው በምሽቱ ኢንተር ማያሚ ያገኘው። ስለዚህ ከሜሲ በኋላ የአሜሪካ ሜጀር ሊግ ሶከር ሻምፒዮን ሊሆን አሁንም እድሎች አሉ በኢንተር ማያሚ በኩል። ሜሲ በጣም የተለየውን ጊዜ በኢንተር ማያሚ ቤት እያሳለፈ ይገኛል። ወደ አውሮፓ ተመለስን። ትላንት በላሊጋ በርከት ያሉ መርሃ ግብሮችን ተመለከትን። ሄታፌ በሜዳውና በደጋፊ ፊት ከዲፖርቲቮ አላቬዝ ጋር ጨዋታ አድርጎ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። በሄታፌ በኩል ቀዳሚ ነበሩ። አርማ ባሪ 63ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ግን ለዲፖርቲቮ አላቬዝ 71ኛው ደቂቃ ላይ ጉቬራ ባስቆጠራት ግብ ጨዋታው 1-1 በሆናቸው ውጤት ተጠናቋል። የስፔን ላሊጋ ሌላኛው መርሃ ግብር ሪያል ሶሴዳድን ከማሎርካ ያገናኘ መርሃ ግብር ነበረ። ጨዋታው በሪያል ሶሴዳድ 1-0 አሸናፊነት ተጠናቋል። ኦያ ራዛቤያል 49ኛው ደቂቃ ላይ ያስቆጠራት ግብ የጨዋታው ብቸኛ ልዩነት ፈጣሪ ግብ ሆነ። ባለሜዳው ሪያል ሶሴዳድ ማሎርካን 1-0 በሆነ ውጤት ድል ማድረግ ችሏል። ምሽት ብዙ ድራማዎችን ያየነበት የዋንዳ ሜትሮፖሊታኖ ስቴዲየም ነው። ለተመልካችም አዝናኝ ነበረ ጨዋታው። በአትሌቲኮ ማድሪድ 3-2 አሸናፊነት ተጠናቋል። ግብ በማስቆጠር ረገድ አትሌቲኮ ማድሪዶች ይቀድማሉ። በእርግጥ 3ቱም ግቦች በአንድ ተጫዋች አልቫሬዝ ነው የተቆጠሩት። በምሽቱ ጨዋታ ሃትሪክ ሰርቷል። አልቫሬዝ 15ኛው ደቂቃ ላይ መሪ ያደረጋቸው። በኋላም ላይ ግን ለሪዮ ቫልካኖ ቹቬራ 46ኛው ደቂቃ ላይ አቻ ያደረገ። ከዛ በኋላ 77ኛው ደቂቃ ላይ ጋርሻ ቫልካኖችን ወደ 2-1 መሪነት ቀይሯቸው ነበረ። በኋላም ላይ ግን ዩሊያን አልቫሬስ 80ኛው ደቂቃ ላይ አቻ ያደረገ አትሌቲኮ ማድሪድን 88ኛው ደቂቃ ላይ ከ8 ደቂቃ በኋላ ደግሞ መሪ ያደረጋቸውና በድምሩ 3-2 በሆነ ውጤት የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ የዋንዳ ሜትሮፖሊታኖን ስቴዲየም ጨዋታ ድል አድርጓል። እንደ አጠቃላይ አትሌቲኮ ማድሪድ በዚህ ሲዝን ባረጋቸውም ያለፉት 7 ጨዋታዎች ላይ በተለይም በላሊጋው ማለት ነው ካረጋቸው ጨዋታዎች ላይ 3ኛ ድሉን አስመዝግቧል። ቀሪ 2 ጨዋታዎችን አቻ ተለያይቶ 1 ጨዋታ ተሸንፏል። በሊቨርፑል ደግሞ በአውሮፓ ሻምፒዮንስ ሊግ ሽንፈት እንደደረሰበት ይታወቃል ቡድኑ። ዩሊያን አልቫሬስ ከሊዮኔል አንድሬስ ሜሲ በመቀጠል በስፔን ላሊጋ ሃትሪክ የሰራም የመጀመሪያው አርጀንቲናዊ ተጫዋች መሆን ችሏል። ሊዮኔል አንድሬስ ሜሲ 2020 ላይ ሃትሪክ ከሰራ በኋላ ከዛ በኋላ አንድም አርጀንቲናዊ ተጫዋች ሃትሪክ አልሰራም ነበረ በላሊጋ። ትላንትና የመጀመሪያው ተጫዋች ሆኗል ከሜሲ በኋላ። በጨዋታውም ላይ ዩሊያን አልቫሬዝ የጨዋታው ኮከብ ተብሎ ተመርጧል። በሳምንቱ አጋማሽ ተቀይሮ ሲወጣ ለምን እኔን ብቻ በሚል ከአሰልጣኝ ዲየጎ ሲሞኔ ጋር ከፍተኛ ሰጣ ገባ ውስጥ ገብቶ እንደነበር ይታወቃል። ምናልባት በጨዋታው ላይ ሪያል አትሌቲኮ ማድሪድና ሪዮ ቫልካኖ መካከል እየተደረገ በነበረው ጨዋታ ላይ
ኮኬ በሪዮ ቫልካኖ ተጫዋች ላይ እንግዲህ አንገቱን አንቆት በያዙ ይልቀቁ የነበረ መጨረሻ ላይ በገላጋይ የተለያዩት አልቢትሩ ጉዳዩን በዝምታ ማለፋቸው ደግሞ አነጋጋሪ ሆኗል። ምናልባት አልቢትሩ ሊገመገሙ ይችላሉ ተብሏል። በዚህ ክስተት ሪዮ ቫልካኖም በምሽቱ ጨዋታ ላይ በአስደናቂ ሁኔታ ማድሪድን ቢመራም አትሌቲኮ ማድሪድን ቢመራም ውጤት ተቀልብሶበት በአትሌቲኮ ማድሪድ 3-2 አሸናፊነት ጨዋታው ተጠናቋል። ዛሬ ሁለት መርሃ ግብሮችን እናያለን። ምሽት 2:30 ኦሳሱና ከኤልቼ፣ ምሽት 4:30 ሪያል ኦቪድ ከባርሴሎና ጨዋታቸውን የሚያደርግ ይሆናል። በሪያል ኦቪድ እና በባርሴሎና መካከል ጥቂት ነገሮችን ብቻ እንበላችሁ። በሪያል ኦቪድ በኩል ባለፉት 5 ጨዋታ 1 ድል እና 4 ሽንፈት አላቸው። በባርሴሎና በኩል ባለፉት 6 ጨዋታ 5ቱን አሸንፈው 1 ጨዋታ ባቻ ውጤት ተጠናቋል። በሁለቱ ክለቦች መካከል በምንም አይነት መንገድ የማይገናኙ ረጅም ርቀት ያለ ነው በመካከላቸው። ሪያል ኦቪድ ጥሩ አይደለም ጅማሮ እንዳጠቃላይ። ሁለቱ ክለቦች የእርስ በርስ ግንኙነታቸውን ብናይ በጣም ረጅም ጊዜ ቆይቷል ከተገናኙ። ግን እንዳጠቃላይ ባርሴሎና 46 ጊዜ አሸንፈዋል፣ 24 ጊዜ ሪያል ኦቪድ 12 ጊዜ አቻ ተለያይተዋል። የመጨረሻ አራት ግንኙነት ነጥለን ብናይ ባርሴሎና 2 ሪያል ኦቪድ 2 ያሸንፈዋል፣ ግን በጣም ረጅም ጊዜ ቆይቷል። ለማንኛውም ዛሬ ምሽቱን ውስጥ ጨዋታ ማን በበላይነት ሊወጣው ይችላል? መልከታችሁን አስፈሩልን። ትላንት በጣሊያን ምድር የነበሩ ጨዋታዎች የኮፓ ኢታሊያ ጨዋታዎች ነበሩ። ኮሞ ከሳሱሎ ያደረጉት ጨዋታ ነው ከምሽቱ ጨዋታ ብቸኛው በ90 ደቂቃ በግብ የተጠናቀቀ ጨዋታ። ጨዋታውን ኮሞ ሳሱሎን 3-0 በሆነ ውጤት አሸንፏል። የሴስክ ፋብሬጋሱን ቡድን ኮሞን 3 የማሸነፊያ ግቦች ሁለተኛው ደቂቃ ላይ ጄሲስ ሮድሪጌዝ አስቆጠረ። 25ኛው ደቂቃ ላይ ዱቫስካ አስቆጠረ። ሌላ ጎል ከጄሲስ ሮድሪጌዝ 41ኛው ደቂቃ ላይ ተገኘና በአጠቃላይ ኮሞ ሳሱሎን 3-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሌላ ግብ ተቆጥሮበት ግን ወደ ፍጹም ቅጣት ምት ያመራው ጨዋታ የፓርማና የስፔዥያ ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ነው መደበኛ ደቂቃው የተጠናቀቀው። በፓርማ በኩል ሁለቱን ግቦች ባርሺ 26ኛው ደቂቃ ላይ፣ ፔሌግሪኖ 46ኛው ደቂቃ ላይ ሲያስቆጥር ለእንግዳው ቡድን ስፔዥያ ሁለቱን ግቦች በ44ኛው ደቂቃ ላይ ኦሪዮሎ 82ኛው ደቂቃ ላይ ላፑዳል አስቆጥረው ነበረ። በኋላም ላይ እንግዲህ ሁለቱ ክለቦች አቻ መሆናቸውን ተከትሎ በተሰጠ ፍጹም ቅጣት ምት ባለሜዳው ቡድን ፓርማ 4-3 በሆነ ውጤት ድል በማድረግ ጨዋታውን በመለያ ምት አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ሌላኛው መርሃ ግብር ሁለቱን ቬሮናዎች ያገናኘ ጨዋታ ሄሎስ ቬሮናና ቬንዣን ያገናኘ ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 አቻ ውጤት ከተጠናቀቀ በኋላ እንግዳው ቡድን ቬንዣ ሄላስ ቬሮናን በመለያ ምት 5-4 በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። ዛሬ ሁለት መርሃ ግብሮች እናያለን። በኮፓ ኢታሊያ ጄኖዋ ከኢምፖሊ፣ ቶሪኖ ከፔዥያ የሚያደርጉት ጨዋታዎች ደግሞ ዛሬ ምሽት ይጠበቃሉ። ሌላኛው መርሃ ግብር በአውሮፓ ዙሪያ ካየናቸው ውስጥ ትላንትና በኤሮፓ ሊግ ኒንስን ከሮማ ያገናኘ ጨዋታ ነበረ። ጨዋታው በእንግዳው ቡድን ሮማ 2-1 አሸናፊነት ተጠናቋል። በኤሮፓ ሊግ ምሽት ከነበሩት ጨዋታዎች ነው። ኢቫን ኒጂኬ 52ኛው ደቂቃና ማንሺኒ 55ኛው ደቂቃ ላይ ሁለቱን የሮማ ግቦች ሲያስቆጥሩ ቴርም ሞፊ በፍጹም ቅጣት ምት 77ኛው ደቂቃ ላይ ኒንስን ከሽንፈት ያልታደገች ብቸኛ ግብ አስቆጥሯል። በእርግጥ የሮማ ፍጹም የበላይነት የነበረው ጨዋታ ነው። ምሽቱ 58% ሮማ ኳስ ተቆጣጥሯል። ኒንስ 42% ብቻ ነው። በእርግጥ በኒንስ በኩል ደግሞ አንድም ቢጫ ካርድ የለም። ሮማዎች 5 ቢጫ ካርድ አይተዋል። እንዳጠቃላይ ግን ሮማ በበላይነት ጨዋታውን የተወጣበት ነበረ። በጨዋታው ላይ ዳንቴ ተሰልፎ መጫወት ችሏል። በኢሮፕ ሊግ ታሪክ አንጋፋው ተጫዋች ሆኗል። በ41 ዓመት ከ341 ቀን የተጫወተ ከ2002 ጀምሮ እየተጫወተ ነው። ምናልባት በምሽቱ ጨዋታ ለየት የሚያደርገው ነገር የኒንስና የማንቸስተር ዩናይትድ የጥምር ባለቤት ሰር ጂም ራትክሊፍ ጨዋታውን በስቴዲየም ተገኝተው ታድመው ነበረም። ግን ቡድናቸው ጨዋታውን በሽንፈት ነው የደመደመው። ስፔን ደርሰናል። ኬሊያን ምባፔ ሪያል ማድሪድ ቤት ክስተት ሆኗል። ግን አንድ ትችት እየቀረበበት ነው ተጫዋቹ። ባለፉት ኬሊያን ምባፔ ለሪያል ማድሪድ በዚህ ውድድር ዓመት 7 ጨዋታዎችን አድርጓል። እነኚህ 7 ጨዋታ ላይ
4 ፍጹም ቅጣት መታስቆጥሯልና ከሰሞኑ ሚስተር ፔናልቲ ያሉት ነበር ጨዋታውን በቀጥታ ሲያስተላልፉ የነበረው እንደ አጠቃላይ ኬሊያን ምባፔ በሪያል ማድሪድ ያጠቃላይ ያለውን ቁጥራዊ መረጃ በ66 ጨዋታ ወደ 60 ግቦች አሉት 60 የግብ አስተዋጽኦ አለው 53ቱ ግብ ናቸው 7 አሲስቶች አሉት ኬሊያን ምባፔ አስደናቂ ቁጥሮቹ እንደቀጠሉ ናቸው በነገራችን ላይ ኬሊያን ምባፔ ግብ የማስቆጠር ሂደቱ አሁን ከዚነዲን ዚዳን ጋር በተያዘ አልፎት ሄዷል ኬሊያን ምባፔ በላሊጋም ከዚነዲን ዚዳን በላይ ግቦች አሉት ለሪያል ማድሪድ ዚነዲን ዚዳን 37 ግቦች አሉት በ155 ጨዋታ ኬሊያን ምባፔ ገና በ40 ጨዋታ 38ኛ የላሊጋ ግቡ ላይ ደርሷልና አልፎት ሄዷል ማለት ይቻላል ከዛ ውጪ ከሪያል ማድሪድ ጋር በተያያዘ በዚህ ውድድር ዓመት በጨዋታ ካንድ በላይ ግብ አስተናግዶ አያውቅም የመከላከል ጥንካሬያቸው ደግሞ ሌላ በጣም አስደናቂ ሆኗል ቡድኑ ዘንድሮ ምንም ጨዋታ ለመሸነፉን ብቻ ሳይሆን በቡድኑ ውስጥ የመከላከል ነጻሪያቸው በጣም ከፍ ብሏል ካምናው ያንቾሎቲ ቡድን ፍጹም የተለየ ቡድን ነው በዣቪ አሎንሶ ስር እየተመለከተን የምንገኘው ቀደም ባለው መረጃችን ወይም በምሽት መረጃችን ላይ የባርሴሎና አሰልጣኝ ሃንሲ ፍሊክ ከዛሬው ጨዋታ በፊት በሰጡት ጋዜጣዊ መግለጫ የሪያል ማድሪድ ጉዞ ዘንድሮ የላሊጋ ዋንጫ ቀላል እንዳልሆነ ማሳያ ነው ማለታቸው ይታወቃል ጣሊያናዊው የማርሴይ ዋና አሰልጣኝ ሮቤርቶ ዲዘርቢ የአንድ ጨዋታ ቅጣት እንደተጣለባቸው ታውቋል ሮቤርቶ ዲዘርቢ ቅጣት የተጣለባቸው ፓሪስ ሰን ዠርሜንን ባሸነፉበት ጨዋታ ማሳዩት ያልተገባ ባህሪ ምክንያት መሆኑ ተረጋግጧል ይህንም ተከትሎ አሰልጣኝ ሮቤርቶ ዲዘርቢ ማርሴይ አርብ ከስትራስቡርግ ጋር የሚያደርገው ጨዋታ እንደማይመሩት ይፋ ተደርጓል ማርሴይ ፒኤስጂን ከ10 ዓመት በኋላ ለመጀመሪያ ጊዜ በሜዳው ማሸነፉ ይታወሳል ሰኞ ምሽት በነበረው ጨዋታ ላይ ድል ካደረጉ በኋላ ሮቤርቶ ዲዘርቢ እዚህ የመጣውት የፓሪስ ሰን ዠርሜንን የበላይነት ለመግታት ነው ማለታቸው ይታወቃል በዛ ምሽት ጨዋታ ፓሪስ ሰን ዠርሜን ሁለት ምሽት ነው ያሳለፈው በባሊዮን ዶር ተጫዋቹ የተሸለመበት ክለቡ ያመቱ ምርጥ የተባለበት አሰልጣኙ ያመቱ ምርጥ በተባሉበት ጨዋታ ግን ዋናው ቡድን ፓሪስ ሰን ዠርሜን በማርሴይ ተሸንፎ መሪነቱን ያጣበት ምሽት እንደነበር ይታወቃል የክርስቲያኖ ሮናልዶን መረጃ እናስከተል እኔ ሮናልዶን አልጠላውም ብሏል ዋይኒ ማርክ ሩኒ የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ሩኒ ለክርስቲያኖ ሮናልዶ ጥላቻ የለኝም ብሏል ሰዎች ክርስቲያኖ ሮናልዶን የምጠላ ይመስላችኋል ነገር ግን ወደዋለሁ ያለው ሩኒ እሱ የተለየ ተጫዋች ነው ብሏል ከሮናልዶ ጋር መጫወቱን ያስታወሰው ዋይኒ ማርክ ሩኒ ከሱ ጋር ምን ያህል ቅርብ እንደነበርን ሰዎች የሚገነዘቡ አይመስለኝም ብሏል አክሎም ሜሲ ከሮናልዶ ይበልጣል በማለቴ ብቻ ሰዎች እንደምጠላው ያስባሉ ሲል ተደምጧል ሩኒ ሜሲን ወደዋለሁ ከሮናልዶ እሱን እመርጣለሁ ያልኩበት ብቸኛው ምክንያት ሲጫወት ማየት ስለሚያስደስተኝ ነው ብሏል ሮናልዶ አስገራሚ ተጫዋች ነው በ40 ዓመቱ እያደረገ የሚገኘው ነገር የማይታመን ነው ስለሱ መጥፎ ቃል መናገር አልችልም ለኔ ምርጡ ተጫዋች ሜሲ ነው ማለት ግን ሮናልዶ ነጣላለው ማለት አይደለም ብሏል ብዙ ታሪኮችን የሰሩት ከሮናልዶ ጋር ነው በማንቸስተር ዩናይትድ ምንም ጥርጥር የለውም የእግር ኳስ የመጨረሻው አካባቢ በሮናልዶ የማንቸስተር ዩናይትድ ጥሩ ነገር አልተፈጠረም በሁለቱ መካከል ለግጭታቸው ምክንያት የነበረው ግን የዩናይትድ ቆይታቸው ሳይሆን እንግሊዝ ከፖርቱ ጋር ባረጉት ጨዋታ ለዋይኒ ማርክ ሩኒ ቀይ ካርድ እንዲሰጥ ሮናልዶ ግፊት ካረገ በኋላ የነበረው ጸብ እንደነበር ይታወቃል ዋይኒ ማርክ ሩኒ በዛው አያይዞም ስለ ዘንድሮ የባሊዮን ዶር ሽልማት ተጠይቆ ነበር የዘንድሮ የባሊዮን ዶር ሽልማት ቀልድ ይመስላል ብለዋል ራፊኒያ አምስተኛው ነው የጨረሰው በየትኛው መለኪያ ከቪታኒያ በታች እንደሆነ አልገባኝም ራፊኒያ የቡድኑ ወሳኝ ጊዜያትን አሳልፈዋል ቦኔ መርቷል ድንቅ ምሽቶችን አሳልፈዋል ያሳለፈው ዓመት ለባሊዮን ዶር ምንም የሚጎድለው እንዳላም አልገባኝም በግሌ አሸናፊ መሆን ከነበረበት እኔ ራፊኒያን መርጣለሁ ጭራሽ አምስተኛ መሆኑ አስገርሞኛል ዘንድሮ ባሊዮን ዶር በብዙ መንገድ ቀልድ የበዛው ብሎታል ዋይኒ ማርክ ሩኒ ሳውዲ ደረስን የሳውዲው ክለብ ኒዮም ገብቶ በስቴዲየም ለደገፈኝ አንድ ደጋፊ 11 ዩሮ እሸልማለሁ ብሎ ነበረ እናም በዚህ መሰረት ትላንትና በነበረ የሻምፒዮን ካፕ ጨዋታ የሳውዲ ማለት ነው ቡድኑ ጨዋታ ነበረው ከአልሃዛም ጋር በርከት ያሉ ደጋፊዎች በስቴዲየም ታድመው ነበረ በዚህ መሰረት ገንዘባቸውን ለመውሰድ ድል ከተገኘ ደግሞ በልዩ መንገድ እናከብራለን ብለው ነበር ግን ድል አልቀናቸውም አልሃዛም ኒዮምን 2-1 በሆነ ውጤት አሸንፏል በኒዮም በኩል አዲስ አዳጊ ቡድን ነው እንደሚታወቀው አሌክሳንደር ላካዜቲ 26ኛው ደቂቃ ላይ ገብ ያስቆጠረላቸው
ግን ቡድኑን ከሽንፈት ሊታደገው አልቻለም። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን መርጠን ያሰናዳናቸውን የዕለቱን መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ ጥንቅሮቻችን ወዳገኘናቸው ስፖርታዊ መረጃዎች እንሻገር። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምታደርሱን ሀሳብ አስተያየት ግን እጅግ አመስጋኞች ነን። በኤሮፕ ሊግ የፕሪሚየር ሊጉ ተወካይ ኖቲንግሃም ፎረስት ምሽት ጨዋታ ነበረው። ከአምናው የፍጻሜ ተፋላሚ ሪያል ቤቲስ ጋር ነው ጨዋታው የነበረው። ጨዋታው ለተመልካች አዝናኝ ነበረ። 2-2 በሆናቸው ውጤት ተጠናቋል። በጨዋታው ላይም ግብ በማስቆጠር ረገድ መሪ የነበሩት ሪያል ቤቲሶች ናቸው። ባኩምቡ 15ኛው ደቂቃ ላይ ባስቆጠረው ግብ መሩ። በፎረስት በኩል ኢገር ጄሱስ 18ኛው ደቂቃ ላይ ግብ አስቆጥሯቸው ያረጋቸው እንደገና ሌላ ግብ ጄሱስ 23ኛው ደቂቃ ላይ አክሎ ይመሩ ነበረ ኖቲንግሃም ፎረስቶች ረዘም ላለ ደቂቃ። በኋላም ላይ ግን በፕሪሚየር ሊግ ልምድ ያለው አንቶኒ 85ኛው ደቂቃ ላይ ያቻነቷን ግብ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቋል። ኖቲንግሃም በአሰልጣኝ አንጌ ፖስቴኮግሉ እየተመራ ያረጋቸውን ያለፉት 4 ጨዋታ ማሸነፍ አልቻለም። ምናልባት ኖቲንግሃም ፎረስቶች ኑኖ ስፕሪንቶ ሳንቶስ ሳይናፍቋቸው አይቀርም እየተባለ ነው። ያለ ድል ጉዞ ቀጥሏል። አንጌ ፖስቴኮግሉ ለነኚህን ጨዋታዎች በአጠቃላይ በመሩባቸው ሰዓቶች በአርሰናል 3-0 በስዋንሲ 3-2 ተሸነፉ። ከበርንሌና ከሪያል ቤቲስ አቻ ተለያይተዋል። ኢገር ጄሱስ አዲሱ የኖቲንግሃም ፎረስት ተጫዋች 126 ደቂቃ ብቻ ነው በቡድኑ መጫወት የቻለው። 4 ጎሎችን እንዳጠቃላይ ማስቆጠር ችሏል። ተጫዋቹ በአጠቃላይ 2 ግቦችን በመጀመሪያ 2 ጨዋታዎች ላይ ለፕሪሚየር ሊግ ክለብ ያስቆጠረ የመጀመሪያው ተጫዋች ሆኗል። 5ኛው ተጫዋች ሆኗል። አንድ ተጫዋች ለፕሪሚየር ሊግ ክለብ ፈርሞ በመጀመሪያ 2 ጨዋታ 2 ግቦችን በማስቆጠር ማለት ነው። በምሽቱም አስደናቂ ብቃቱን ካሳዩ ተጫዋችና ኖቲንግሃም ፎረስትን ለድል ሊያበቃ በጣም ተቃርቦ ግን ባለቀ ደቂቃም በቀድሞ ማንቸስተር ዩናይትድ ተጫዋች አንቶኒ በተቆጠረ ግብ ኖቲንግሃም ፎረስቶች ነጥብ ለመጣል ተገደዋል። አንቶኒን ካነሳን በምሽቱ ጨዋታ 1 ጎል አስቆጥሯል። 1 አሲስት ነበረው። በጣም አስደናቂ ምሽትን ያሳልፏል። ወደ 8.9 ሬቲንግ ነበረው በጨዋታው ላይ። አንቶኒ በጨዋታው ላይ ወደ 76 ጊዜ ኳስ የነካ 1 ጎል ያስቆጠረ 3 ሙከራዎችን አድርጎ አንዱ ኢላማውን ጠብቆለታል። በጨዋታው 0.22 ግብ ንጻሬ ነበረው ግን 1 ግብ አስቆጥሯል። ሌላ በጣም አስደናቂ ያደርጓል። በእርግጥ በምሽቱ 1 አሲስት ነበረው። 2 ቁልፍ ኳሶችን አቀብሏል። ከ5 ድሪብሎች 4ቱ ስኬታማ ነበሩ። ከ18 ግንኙነቶች 12ቱን አሸንፏል። 3 ታክል 2 ኳስ አቋርጧል። ወደ 9 አካባቢ ሬቲንግ ተሰጥቶታል። በምሽቱ በጣም አስደናቂ ነበረ። እንዳጠቃላይ እሱ ሪያል ቤቲስን በተቀላቀለ ጊዜ በጥር ማለት ነው 15 ደቂቃ ነው የፈጀበት የግብ ተሳትፎ ለማድረግ። ከዛ በኋላ አሁን 8 የግብ አስተዋጽኦ አለው በ10 የኤሮፕ ሊግ ጨዋታ። እንዳጠቃላይ ደግሞ ሪያል ቤቲስን ከተቀላቀለ በኋላ 15ኛ ግቡን በሁሉም መድረክ ያስቆጠረበት ጨዋታ ሆኗል። የተጫዋቹ ብቃት እጅግ በጣም አስደናቂ መሆኑን ትላንትና ማሳይቷል። ከዩናይትድ ከለቀቀ በኋላ አስደናቂ ብቃቱ ቀጥሏል። የትላንትና የፖስቴኮግሉ ንጻሬ ወደ 67 በመቶ ነበረ። በነገራችን ላይ ኤሮፕ ሊግን ለማሸነፍ ከፍተኛው ንጻሬ የዲየጎ ሲሞኔ ነው 81 በመቶ። ከዛ ዩሊያን ሎፔቴጊ 69 በመቶ። ሶስተኛው የአንጌ ፖስቴኮግሉ ሆኗል በከፍተኛ ደረጃ። ከዚህ ጋር በተያያዘ እንግዲህ ሪያል ቤቲሶች በማህበራዊ ትስስር ገጻቸው የለጠፉት ልጥፍ አነጋጋሪነቱ እንደቀጠለ ይገኛል። ይሄውም እኛ በጣም እድለኞች ነን ብለዋል ሪያል ቤቲሶች። እድለኛ ቢሆን ነው ፖስቴኮግሉን በመጀመሪያ ዓመታቸው ላይ ስለገጠምን ነው። ምክንያቱም የእሳቸው 2ኛ ዓመት ዋንጫ የሚያነሱበት ስለሆነ ብለውም በቀልድ መልክ ነገሩን አንስተውታል። አንጌ ፖስቴኮግሉ አምና ኤሮፕ ሊግን ከቶትናም ጋር አሸንፈዋል። ዘንድሮስ በ2025-26 ከኖቲንግሃም ፎረስት ጋር ይሆንላቸዋል ወይ? ዓመቱን ግን በድል አልጀመሩትም። በዚህ መንገድ የካራባው ካፕ ምሽቶች ነበሩ ትላንት በእንግሊዝ በርከት ያሉ ጨዋታዎችን ተመልክተናል። አንደኛው ጨዋታ ኒውካስል ዩናይትድን ከብራድፎርድ ሲቲ ጋር ያገናኘ ጨዋታ ነበረ። ኒውካስል ዩናይትድ 4-1 በሆነ ውጤት ድል አድርጓል። ግቦቹን ጆሊንተን 17ኛው ደቂቃ ላይ፣ ዊሊ ኦስላ 19ኛው ደቂቃ ላይ፣ መልሶ ጆሊንተን 75ኛው ደቂቃ ላይ፣ ዊሊ ኦስላ ሌላ ግብ 85ኛው ደቂቃ ላይ አስቆጥሯል። እንዳጠቃላይ ጆሊንተን 2 ግቦችን፣ ዊሊ ኦስላ 2 ግቦችን አስቆጥረው 4-1 አሸንፏል። ብራድፎርድ ሲቲን ብቸኛ ግብ ኮክ ነው ማስቆጠር የቻለው፣ ግን ቡድኑን ከሽንፈት አልታደገም። ስለዚህ ኒውካስል
ወደ ቀጣዩ ዙር አልፏል። ሌላኛው የፕሪሚየር ሊግ ክለብ ቶትናም ሆትስፐርስ ነበረ። ከዶንካስተር ሮቨርስ ጋር ያደረገውን ጨዋታ 3-0 አሸንፏል። ፓሊኒያ 14ኛው ደቂቃ ላይ አክሮባቲክ በሆነ መንገድ ግብ አስቆጠረ። ጄ ማግሬዝ የዶንካስተር ሮቨርስ ተጫዋች በራሱ መረብ ላይ 17ኛው ደቂቃ ላይ፣ ብሪያን ጆንሰን 94ኛው ደቂቃ ላይ ቀሪዋን ግብ አስቆጥሮ ቶትናም ድል ያደረገበት ምሽት ሆኗል። በጨዋታው ላይ የ16 ዓመቱ ሉካ ዊሊያምስ ብራንት ተሰልፎ መጫወት ችሏል። የመጀመሪያ ጨዋታውን ነው ለቶትናም ሆትስፐርስ ያደረገው። በአካዳሚ ውስጥ እንግዲህ በአጠቃላይ 6 ግቦችና 4 አሲስቶችን ማበረከት ችሏል በዚህ የውድድር ዓመት። ከዚህ ጨዋታ መጠናቀቅ በኋላ በነበረው የዕጣ ድልድል ላይ ኒውካስል ዩናይትድ እና ቶትናም ተገናኝቷል። በቀጣይ የካራባው ካፕ ጨዋታ ላይ እንዳጠቃላይ ትላንት ከነበሩ ጨዋታዎች በኋላ ግሪምሲቢ ከብሬንትፎርድ ይጫወታሉ። ሬክሳም ከካርዲፍ ሲቲ ደርሷቸዋል። ከዛ ውጪ ዌከም ከፉልሃም ጨዋታቸውን የሚያደርጉ ይሆናል። ሌሎች የፕሪሚየር ሊግ ቢግ ሲክስ ክለቦችን የምሽቱን ጨዋታ እያነሳን የዕጣ ድልድሉን የምነግራቸው ይሆናል። ግን ትልቅ ጨዋታ ከምንላቸው ውስጥ አንደኛው ኒውካስል ዩናይትድ ከቶትናም ሆትስፐርስ በቀጣይ በካራባው ካፕ የሚያደርጉት ጨዋታ እንደዚሁ ተጠባቂ መርሃ ግብር ነው። ማንቸስተር ሲቲ ከሃደርስ ፊልድ ጋር ትላንት ምሽት ጨዋታውን አድርጎ ነበረ። ከሜዳ ውጭ ያደረገው ጨዋታ ነው ማንቸስተር ሲቲ። ነገር ግን ሲቲዎች ድል አድርጓል 2-0 በሆነ ውጤት። ፊል ፎደን 18ኛው ደቂቃ ላይ ከፍጹም ቅጣት ምት ውጪ በጣም አስደናቂ ጎል። ሌላ ግብ ደግሞ ያስመለከተን በምሽቱ ሳቪኒዮ ነው። በጣም አስደናቂ ግብ አስመልክቶናል። ከጉዳት በኋላ ጥሩ ነገር እያሳየ ነው። ከቶትናም ጋር ስሙ በስፋት ቢያያዝም ጋርዲዮላ ግን እንግዲህ በክረምት የሪያል ማድሪዱን ሮድሪጎ ጎኤዝን ካጡ በኋላ እሱን እንዳቆዩት ይታወቃል። በምሽቱም ግብ አስቆጥሮ 2-0 አሸንፈው ወደ ቀጣዩ ዙር አልፈዋል። ፊል ፎደን በአጠቃላይ ባደረጋቸውም ያለፉት 4 ጨዋታዎች 4ኛ የግብ አስተዋጽኦ ነው። 2 ጎል 2 አሲስት አለው። ማንቸስተር ዩናይትድ ላይ ግብ፣ ናፖሊ ላይ አሲስት፣ አርሰናል ላይ ምንም የግብ አስተዋጽኦ የለውም። ሃደርስፊልድ ታውን ላይ ትላንትና ግብና አሲስት አስመልክቶናል። የራሱን ግብ ከማስቆጠርም በተጨማሪ የሳቪኒዮን ግብ አሲስት በማድረግም በምሽቱ ጨዋታ ላይ አስደናቂ ብቃቱን ካሳዩ ተጫዋቾች ውስጥ ነው። ካልቨን ፊሊፕስ ትላንትና ከ645 ቀን በኋላ ለመጀመሪያ ጊዜ ጨዋታ አድርጓል። ኦልሞስት ለ2 ዓመት እየቀረበ ነበረ ለሲቲ ከተጫወተ። ትላንትና ከ645 ቀን በኋላ ለመጀመሪያ ጊዜ ሃደርስፊልድን በገጠመውና ድል ባደረገው ሲቲ ቡድን ውስጥ ተሳትፏል። ምናልባት የምሽቱን የሲቲንም ጨዋታ ላይ ለየት የሚያደርገው ነገር 2 ወንድማማቾች ተሰልፈው መጫወታቸው ነው። የኤሜል ሄስኪ ልጅ ተሰልፈው መጫወት ችለዋል። ጄደን እና ሬገን ሄስኪ ይባላሉ። የቀድሞ የፕሪሚየር ሊግ ሌጀንድ አጥቂ የነበረው ኤሜል ሄስኪ 2 ልጆች ትላንትና ለማንቸስተር ሲቲ ተሰልፈው ተጫውተዋል። ከዚህ ጋርም በተያያዘ ጥያቄ የቀረበላቸው አሰልጣኝ ፔፕ ጋርዲዮላ 6 ተጫዋቾችን አሰልፈናል፣ በቋሚ 11 ውስጥ 2ቱን ተጠባባቂ አድርገን ጀምረናል። የሄስኪ ወንድማማቾች ደግሞ በመጫወታቸው እናትና አባት ልዩ ደስታ እንደሚሰማቸው ተስፋ አደርጋለሁ ብሏል ጋርዲዮላ ከጨዋታው መጠናቀቅ በኋላ። ሲቲ በቀጣይ በካራባው ካፕ ከሜዳ ውጪ ስዋንሲ ሲቲን የሚያስተናግድ ይሆናል። ሌላ ምሽት የተመለከትነው ጨዋታ የሰሜን ለንደኑ ክለብ አርሰናል ከፖርት ቫሌ ጋር ያደረጉት ጨዋታ ነበርም። 2-0 በሆነ ውጤት ድል አድርገዋል። ሁለቱን የአርሰናል የማሸነፊያ ግቦች ብሬቼ ኢዚ 8ኛው ደቂቃ ላይ፣ ሌሳንድሮ ትሮሳርድ 86ኛው ደቂቃ ላይ ሁለቱን ግቦች ከመረብ ማሳረፍ ችለዋል። አርሰናል ማሸነፉን ተከትሎ ወደ 4ኛው ዙር ማለፉን አረጋግጧል ማለት ነው። እንግሊዝ የፊት መስመር ተጫዋች ብሬቼ ኢዜ የአርሰናል የመጀመሪያ ግቡን በምሽቱ ጨዋታ አስቆጥሯል። በጣም ቴክኒካል ግብ ነበረች። ምንም እንኳን ፍጹም ቅጣት ምት የተቆጠረች ግብ ቢሆንም ግን ግቧን ያስቆጠረበት ቴክኒክ በጣም አስደናቂ ተጫዋች መሆኑን በደንብ ማሳያ ግብ ተደርጋ ልትወሰድ ትችላለች። ብሬቼ ኢዜ አሲስትም ያደርጓል አርሰናል። በእርግጥ የመጀመሪያ ግብ አስተዋጽኦ አይደለም፣ ግን በግብ ደረጃ የመጀመሪያ ግብ ሆና ተመዝግባለታለች። አርሰናል በዚህ ሲዝን በሁሉም መድረኮች 7 ጨዋታዎች 5ቱን አሸነፈም፣ 1 አቻ፣ 1 ሽንፈት ገጥሞታል። እንደ አጠቃላይ 5 ክሊንሺት አለው። 14 ግቦችን በተቃራኒ መረብ ላይ ያሳረፈው አርሰናል 2 ግቦች ደግሞ በተቃራኒው ተቆጥሮበታል። የአርሰናል የመከላከል ንጻሬ ዘንድሮም በአስደናቂ ሁኔታ ቀጥሏል። ትላንት ማክስ ዶማን ቡካዮ ሳካን 63ኛው ደቂቃ ላይ ቀይሮ ከገባ በኋላ በአርሰናል ቤት በእድሜ ትንሹ በካራባው ካፕ ተሰልፎ የተጫወተ ተጫዋች እንደዚሁ መሆን ችሏል። ማርቲኔሊና ትሮሳርድ አሁንም አስደናቂ ብቃታቸው ቀጥሏል።
ማርቲኔሊና ትሮሳርድ ባለፉት 3 ጨዋታዎች ላይ ያላቸውን ቁጥር ብናይ ማርቲኔሊ ጎል እና አሲስቶችን በቢልባኦ ጨዋታ በማንቸስተር ሲቲ ጎል ነበረው። ትሮሳርድ በቢልባኦ ጨዋታ 1 ጎል እና 1 አሲስት ካበረከተ በኋላ ትላንት ፖርት ቫሌ ላይ ደግሞ 1 ጎል እንደዚሁ ማስቆጠር ችሏል። የሁለት ተጫዋቾች የክረምት መልቀቅ ሲጠበቅ ነበር፣ ግን ቆይተው ራሳቸውን በደንብ አሻሽለዋል። ኢዜ የትላንትናው ጎሌ ከብዙዎች መካከል አንዱ እንደሚሆን ተስፋ አድርጋለሁ። ለረጅም ጊዜ ስለማመድ ማስቆጠር የፈለኩት ግብ ነበረ። ለኔ ልዩ ጎል ናት። የመጀመሪያው ጎሌን ማስቆጠሬና ወደፊት መሄድ የምፈልገው መንገድ የሚጠቁመኝ ነው ብሏል። ለመጫወት ከባድ የሆነ ሜዳና ጠንካራ ቡድን ገጥመናል ብለዋል። ማይክል አርቴታም ስለ ኢዜ ሐሳባቸውን አጋርቷል። እሱ እዚህ ያለው ለእንደዚህ አይነት እግር ኳስ ነው ብሏል። የእግር ኳስ ግጥሚያዎችን ለማሸነፍና ባለው የፈጠራ ችሎታ ለተጋጣሚ ስጋት ሆኖ ተጽዕኖ መፍጠሩን ይቀጥላል ብለዋል። ዶም ሌላ 2 ተጨማሪ ግቦችን ማስቆጠርም ነበረበት ብለዋል። ኤብሬቼ ኢዜን ትላንት ከጨዋታው መጠናቀቅ በኋላ ኤብሬቼ ኢዜ የጨዋታው ኮከብ ተብሎ ተመርጧል። ሲስተሙን ለመረዳት አሁንም ትንሽ ጊዜና በደንብ መጫወት ያስፈልጓል። ከዚህ በኋላ ደግሞ ትልቅ ነገር ታያላችሁ ብሏል። ኢዜም ስብስባችን ጥልቅ ነው፣ በተለይም ከተቀያሪ ወንበር እየተነሱ የሚጫወቱ ተጫዋቾቻችን ምርጥ ናቸው፣ ለማሸነፋችን ሁሉም አስፈላጊዎች ነበሩ ሲል ተደምጧል። ማይክል አርቴታ ከጨዋታው ጋር በተያያዘ ጨዋታውን በጥሩ ሁኔታ ጀምረን ነበር፣ ነገር ግን በሁለተኛው አጋማሽ ላይ በተወሰነ መንገድ ተዳክመን ነበር ብለዋል ማይክል አርቴታ። ከዛ ውጪ በአራተኛ ዙሩ ቡድናቸው ብራይተንን ይገጥማል። ከባድ ጨዋታ ነው፣ ግን ይህን ጨዋታ በሜዳችን ማድረጋችን ጥሩ ነው፣ ምክንያቱም በሜዳችን መጫወታችን የተለየ አድቫንቴጅ እንዲኖረው ያደርገናል በደጋፊት። ቢሆንም ግን ብራይተንን በየትኛው መንገድ መግጠም ቀላል አይሆንም ብለዋል አሰልጣኝ ማይክል አርቴታ ከምሽቱ ጨዋታ በኋላ በሰጡት ጋዜጣዊ መግለጫ ላይ። የፖርት ቫሌው አሰልጣኝ ዳረን ሞር የገጠምነው የዓለማችን ምርጡን ክለብ ነው፣ እናም ቡድኔ በጨዋታው ባሳየው እንቅስቃሴ ደስተኛ ነኝ፣ ደፋርና ዲሲፕሊን ነበሩ፣ በዚህ ልንኮራ ይገባል፣ ተጫዋቾቼ የባረጉን ነገር አርሰናል ድሉም ይገባቸዋል ሲሉ ተደምጠዋል። በጨዋታው ላይ ኬፓ የመጀመሪያ ጨዋታውን አድርጓል። አርሰናል ምንም አይነት ግብ አላስተናገደም፣ ስለዚህ በክሊንሺት አጠናቋል። ምናልባት የቡካዮ ሳካን ጉዳይ ነው በርካቶች ጥያቄ እያነሱ የሚገኙት። አርቴታ በትላንቱ ጨዋታ ላይ 60 ደቂቃ ነበር እንዲጫወት ፈልገን የነበረው፣ እሱ ላይ ያለውን ጫና መቆጣጠር አለብን፣ ለኒውካስል ጨዋታ ዝግጁ እንዲሆን ስለፈለገን ቀይረን አስወጥተነዋል ብለዋል። ነገር ግን በጨዋታው ላይ ከበድ ያለም ጥፋት ተፈጽሞበት ነበረ 58ኛው ደቂቃ አካባቢ፣ ከዛ 63ኛው ደቂቃ ላይ ተቀይሮ ወጥቷል በማክስ ዶማን። ለኒውካስል ጨዋታ ይደርሳል እያሉ ይገኛሉ። ከቡካዮ ሳካ ጋር በተያያዘ ግን ቅሬታ ቀርቦባቸዋል። ይኸውም ጄሚ ሬድናፕ ነው። አልዋሽም ሳካ በቋሚ አሰላለፍ ውስጥ በማየቴ ተገርም ያለው። በእርግጥ ከሱ ሃምስትሪንግ ጉዳት ስለተመለሰ ወደ ቲም ለመመለስ ደቂቃዎች ያስፈልገዋል። ቢሆንም ግን እንደዚህ አይነት ጨዋታ ለሱ ማሰለፍ ከባድ ሪስክ ነው፣ ምክንያቱም ጉዳቱ ከቅርብ ጊዜ ወዲህ እየተደጋገመበት ነውና እናም ጥንቃቄ ማድረግ አለባቸው። ማሰለፋቸው በጣም አስገርሞኛል ብለው ነበረ የቀድሞ ተጫዋች ጄሚ ሬድናፕ እና አሰልጣኝም ናቸው። ግን ቡካዮ ሳካ በጨዋታው ላይ 58ኛው ደቂቃ ላይ አደገኛ ጥፋት ቢፈጸምበትም ማይክል አርቴታ ደህና ነው ብለዋል። አርሰናል ከ32 ዓመት በኋላ ከካራባኦ ካፕ ዋንጫ ጋር ለመታረቅ እንግዲህ ጉዞን ቀጥሏል። ከምሽቱ ድል በኋላ በነገራችን ላይ አርሰናል የተመደበው ያው ከብራይተን ኤንድ ሆቭ አልቢዮን ጋር በሜዳው ነው። ከበደለ ጨዋታ ይጠብቀዋል። በጨዋታው ላይ ሉዊስ ስኬሊ የውድድር ዓመቱ የመጀመሪያ ጨዋታውን ሙሉ 90 ደቂቃ ተጫውቷል። ማይክል አርቴታም እድልን ሰጠዋለን፣ በተሰጠው እድል ራሱን በደንብ ማሳየት አለበት ብለው ነበረ። ምሽት እንዴት አገኛችሁት ማይለ ሉዊስ ስኬሊን? በፕሪሚየር ሊግ ከካላፊዮሪ ቀድሞ መሰለፍ ይችላል ወይ ዘንድሮም? የእናንተን የግል መልከታ አጋሩን። ሪያል ማድሪዶች በሳሊባ ላይ ያላቸው ፍላጎት ያለ ቢሆንም ነገር ግን ማድሪዶች እስከ 27 ድረስ ያለውን ኮንትራት ጠብቀው በነፃ ማስፈረም እንደ ሌሎቹ ተጫዋቾች ቀላል እንደማይሆንላቸው ተሰምቷቸዋል የተባለው። ይኸውም ተጫዋቹ ኮንትራቱን ካላራዘመ በቀጣይ ክረምት ላይ መደራደርን እንደ አማራጭ ይዘውታል። ግን አስቀድሞ አርሰናል ኮንትራቱን ካላራዘመ ብቻ ነው። አርሰናል ደግሞ ኮንትራቱን ለማራዘም ከፍተኛ ስራ እየሰራ እንደሆነ ይታወቃል። የበርነማውዙ ኮከብ አንቶኒ ሲሞኔ እንደ አርሰናል ያለ ክለብ መዞር ሁሉም ሰው ህልም ነው ብሏል። ማንኛውም ተጫዋች በሻምፒዮንስ ሊግ ወይም በኤሮፓ ሊግ ስለመጫወት ያስባል፣ ወደዛ ክለቦች መዞር ይፈልጋል። እኔም ከድሮም ጀምሮ የአርሰናል ደጋፊ ነኝ፣ አንድ ቀን ምናልባት ያንን መለያ ለብሼ ልጫወት እችላለሁ ብሏል። ትላንት ከዘ አትሌቲክ ጋር በነበረው ቆይታ
ሌሎች አጫጭር መረጃዎችን እናንሳና ወደ ቢግ 6 ክለቦች እንመለሳለን። በፕሪሚየር ሊግ በነገራችን ላይ በርካታ ክሊንሺትን በማስመዝገብ ኒክ ፖፕን የሚስተካከል የለም። ከአምስቱ ሳምንት አንድ ጨዋታ ላይ ብቻ ነው ግብ ያስተናገደው። በአራት ጨዋታ ግብ የለም። በርግጥ ሶስቱ ባቸው ውጤት ነው የተጠናቀቁ 0-0። ከዛ በኋላ ፒትሮቪች ከበርንማውዝ፣ ጊሌልሞ ቪካዮሪ ከቶትናም፣ ዲን ሄንደርሰን ከክሪስታል ፓላስ፣ ዳቪድ ሩያ ከአርሰናል 3 ክሊንሺት አላቸው። የኒክ ፖፕ ግን በዚህ ረገድ ትልቅ የሚባል ቁጥር ነው። በፕሪሚየር ሊግ፣ በጣሊያን ሴሪያ፣ በጀርመን፣ በፈረንሳይ፣ በፍራንስ ሊጋን ጨምሮ በቡንደስሊጋ ካልን አንድ ተጫዋች ብቻ ነው በሁሉም ግብ ያስቆጠረው። ይሄም ጀስቲን ክላይቨርት ነው። ጀስቲን ክላይቨርት በተጨማሪ ትላንትና ስቴቨን ዮቬቲች ይህን ሪከርድ ተጋርቶታል። በሁሉም የአውሮፓ 5 ታላላቅ ሊጎች ላይ ግብ ያስቆጠሩ ተጫዋቾች ሆነዋል። የጀስቲን ክላይቨርት ሪከርድ ተወስዷል። ፍራንስ ሊጋ፣ ቡንደስሊጋ፣ ፕሪሚየር ሊግ፣ የስፔን ላሊጋ እና የጣሊያን ሴሪ ላይ ግብ ያስቆጠሩ ፕሪሚየር ሊግ ላይ ነን። ወደ ታላላቅ ክለቦች እንመለሱ ቤተሰቦቻችን። ቼልሲዎች ከቢልባኦ ተጫዋች ለማስፈረም ጥረት እያደረጉ ነው። የአካዳሚ ተጫዋች ነው። በጣም አስደናቂ ተጫዋች ነው። ማይክል ጉዜር ይባላል። ገና ታዳጊ ነው፣ ግን ተጫዋቹን ለመምጣት ከፍተኛ ጥረት እያደረጉ ሲሆን በቢልባኦ በኩል እስካሁን ዩንታን አላገኙም ተብሏል። ቼልሲ ሊንከን ሲቲን ገጥሞ ድል ባረገበት ጨዋታ ላይ ሮበርት ሳንቼዝ ቅጣቱን ጨርሷል። በዚህ ምክንያት ቅዳሜ በሚደረገው ጨዋታ ላይ ብራይተን ኤንድ ሆቭ አልቢዮንን በሚገጥሙት ጨዋታ ላይ የቡድኑ ቋሚ አንድ ይመለሳል። ግን በርካታ የቼልሲ ደጋፊዎች ሁለቱም ግብ ጠባቂዎቻችን ለዚህ ቡድን የዋንጫ ጉዞ ወሳኝ ተጫዋች የሚባሉ አይደሉም በሚል ቅሬታ እያቀረቡባቸው እንደሆነ ይታወቃል። ከዚህ ጋር በተያያዘ ቼልሲ በቀጣይም የካራባኦ ካፕ ድልድሉን ሲያውቅ ወልቭስን ይገጥማል። ወደ ሞሊኒክስ ያቀናል ማለት ነው። ጨዋታው በፈረንጆች አቆጣጠር ኦክቶበር 28 ወይም 29 ይካሄዳል ማለት ነው። ስለዚህ ቼልሲ ከሜዳ ውጭ ተጉዞ ነው ጨዋታ የሚያደርገው። ከሰሞኑ ግን ቼልሲ አንድ ነገር ተስተውሎበታል። ይኸውም ከቅርብ ጊዜ ወዲህ በተለይም ከኢንተርናሽናል ብሬክ በኋላ ድል ማድረግ ተስኖት ነበረም። በዚህ ሳምንት ብቻ ነው አንድ ድል ያለው። ከብሬንትፎርድ ጋር አቻ፣ በሙኒክና በዩናይትድ ሽንፈት ገጥሞት እንደነበረ ይታወቃል። ቡድኑ ምንም እንኳን በሰሞኑ ድል አይቅ ነው እንጂ ቼልሲ ካለፉት 25 ጨዋታ 19ኙ ድል ናቸው። ከየትኛውም የፕሪሚየር ሊግ ክለብ በላይ ያደርገዋል። ፕሪሚየር ሊግን ካነሳን በቼልሲ በኩል ቼልሲ ከማንቸስተር ዩናይትድ ጋር በነበራቸው ጨዋታ ላይ ተጫዋቹ ባሳዩት ያልተገባ ባህሪ 25,000 ፓውንድ ቅጣት ተጥሎባቸዋል። ማሬስካን ጨምሮ 6 ቢጫ ካርድ እንዲሁም 1 ቀይ ካርድ በጨዋታው መመልከታቸው ይታወቃል። ቼልሲ ተጫዋቹን ባለመቆጣጠር የዲሲፕሊን ቅጣት ተቀጥቷል። ቼልሲ በነገራችን ላይ በየዓመቱ ይሄ የቅጣት ነገር አያልፋቸውምና ይህ ነገር ግን ለምን የሚደጋገም ይመስላችኋል? የቼልሲ ደጋፊዎች ምልከታችሁን ብታገሩን በዚህ ረገድ ደስ ይለናል። አምናም ቼልሲ ተቀጥቷል በዲሲፕሊን ችግር ምክንያት። ዘንድሮም ቅጣት ጠብቆታል። የቢጫ ካርድ ሰለባ መሆን፣ የገንዘብ ቅጣት በቼልሲ የተለመዱ ነገሮች ሆነዋል። ሊቨርፑል ደረስን። ሊቨርፑል ቤት ጆቫኒ ሊዮን ጉዳት እንዳስተናገደው ይታወቃል። በማህበራዊ ትስስር ገጹ ላይ እያንዳንዳችሁ ድጋፍ ላረጋችሁልኝ እጅግ በጣም አመሰግናለሁ ብሏል። የመጀመሪያ ጨዋታ በዚህ መልኩ እንዲሆን አላለምኩም ነበር፣ ነገር ግን በተሻለ ፍጥነት ወደዚህ ቡድን ዳግም ተመልሼ ለመጫወት በጥሩ ሁኔታ ለማገገም ጥረት አረጋለሁ ብሏል። በነገራችን ላይ ወላጅነቱ ፊዚዮቴራፒስት ናቸው እና የእሱን የማገገም ሂደት በብዙ መንገድ እንዲፈጠን በማድረግ ረገድ ብዙ ያግዙታል ተብሎ ይታሰባል። እናቱም በዚህ ሙያ ውስጥ ያሉ መሆናቸውን ተከትሎ እሱ ግን ትላንትና በተደረገለት የእግር ኳስ ዓለም ቤተሰብ ድጋፍ ምስጋናውን ገልጾ ዳግም በአንፊልድ ሮድ ስቴዲየም በቅርቡ ተመልሼ እጫወታለሁ ሲል ተደምጧል። ከዚህ ጋር በተያያዘ ፍሬድሪኮ ኬዛ እኔ የምጫወተው ለትልቅ ክለብ ነው፣ ምናልባትም በዓለም ላይ ካሉ ምርጥ ቡድኖች ውስጥ ብንጠቅስ አንዱ ሊቨርፑል ነው። በእርግጥ ምርጥ ተጫዋቾች እያስፈረሙ ነው። እናም ፉክክሩ ከፍተኛ ነው። ፉክክር ባልፈለግ ኖሮ ወደዚህ ቡድን አልመጣም ማለቱ ይታወቃል። በነገራችን ላይ ሊቨርፑል ኦፊሻል አያሳውቅ እንጂ በርከት ያለው የሊቨርፑል የቅርብ ምንጮች ፍሬድሪኮ ኬዛ በሊቨርፑል የአውሮፓ ሻምፒዮንስ ሊግ ስብስብ ውስጥ ተካቷል የሚሉ መረጃዎችን በስፋት ይዘው እየወጡ ይገኛሉ። ከሊቨርፑል ጋር በተያያዘ በካራባኦ ካፕ ጨዋታ ቀጣይ በአንፊልድ ሮድ ስቴዲየም የሚገጥመው ቡድን ይፋ ተደርጓል። ይኸውም ክሪስታል ፓላስ ነው። ሊቨርፑልና ክሪስታል ፓላስ የቅርብ ጊዜ ትውስታላቸው። በዌምብሌ ስቴዲየም ክሪስታል ፓላስ ሊቨርፑልን ዋንጫ ነጥቆታል። ስለዚህ በቀጣይ በኦክቶበር 28 እና 29 በፈረንጆች አቆጣጠር ቀጣይ ወር ማለት ነው ከአንድ ወር በኋላ ሁለቱ ክለቦች ፍልሚያቸውን በአንፊልድ ሮድ ስቴዲየም የሚያደርጉ ይሆናል።
ማንቸስተር ዩናይትድ ያሰልጣኝ ቡድን አባላት መሐመድ ዳቦ በተሰኘው ታዳጊ ላይ ናቸውን መጣላቸው ታውቋል። ታዳጊው ያለው የአመራር ብቃት፣ እይታ፣ እርጋታ፣ የኳስ ቁጥጥር ፍጥነቱን ጨምሮ በበርካታ መመዘኞች የዩናይትድ ማለማዮችን መመዘኛ አልፏል የተባለው ይህም በሱ ዕድሜ በሚገኙ ተጫዋቾች ላይ የማይታይ ብለውታል የዩናይትድ ማለማዮች። እናም ይህንን ተጫዋች በጥብቅ እየተከታተሉ ነው። ለአካዳሚው ለማምጣት ጥረት እያደረጉ ነው። በመሆኑም የማንቸስተር ዩናይትድ የአካዳሚ ፕሬዚዳንት ዝውውሩ እንዲጠናቀቅ በዝውውሩ ላይ እንግዲህ ስራዎችን እየሰሩ ነው ተብሏል። ይህንን ሴኔጋላዊ ተጫዋች ወደ ቡድኑ ለማምጣት በሚደረገው ጥረት ላይ ማንቸስተር ዩናይትዶች ከሌሎች ክለቦች ፉክክር ሳይገጥማቸው በፊት ጠንካራ ስራዎችን ለመስራት አቅደዋል የተባለው በሴኔጋል አካዳሚ ውስጥ የነበረ ልጅ እንደሆነ ይታወቃል። ዩናይትድ 6 ቁጥር ነገር አሁን በስፋት መነሳት ጀምሯል። በተለይም በቦርዱ ውይይት ከተደረገ በኋላ ታምኗል ተጫዋች እንዲመጣ በክረምትም። በእርግጥ የካርሎስ ባሌባ ዝውውር አልሳካ ብሏቸው ነው እንጂ ማንቸስተር ዩናይትድ ቤት ግን አንድ አማራጭ የለም። ሩበን አሞሪም ለዩናይትድ ላይ አካላት በቀጣይ ሙሉ ትኩረታቸው መሃል ክፍሉ ላይ እንዲሆን አሳስበዋል። ፖርቱጋል አሰልጣኝ በተለይም ከካዘሜሮ መልቀቅ፣ ኡጋርቴ አቋም መውረድ እና ኮቢ ሜኖ ላይ ባለው ጥርጣሬ የተነሳ ለዩናይትድ ሰዎች ሁለት አማካዮች ቢመጡ ፍላጎቱ እንደሆነ ተጠቅሷል። ግን ዩናይትድ አንዱንም ለማምጣት ከበድ ያለ ፈተና ይጠብቀዋል። ካርሎስ ባሌባ፣ አዳም ዋርተንና ኤሊዮት አንደርሰን ናቸው በዝርዝር ውስጥ ያሉት። የሰሞኑ መነጋገሪያ ኤሊዮት አንደርሰን ነው። የአምና መነጋገሪያ ካርሎስ ባሌባና አዳም ዋርተን ነበሩ። የዘንድሮ ደግሞ ኤሊዮት አንደርሰን ብቃት በእንግሊዝ ብሔራዊ ቡድን በሁለት ጨዋታ 2 ጊዜ ምርጥ ተብሏል። ምናልባት የዩናይትድ ደጋፊዎች ግን የሩበን አሞሪም 2 ምርጫ ቢሆንም ግን ከነኚህ 3 አማራጮች ከኤሊዮት አንደርሰን፣ ከካርሎስ ባሌባና ከአዳም ዋርተን የእናንተ ምርጫ ማን ነው? አድርሱን። 100ኛ ጎል ላይ በመድረሴ ትልቅ ኩራት ይሰማኛል ብሏል ሌላኛው ዩናይትድ አማካይ እና እዚህ ላላችሁት ሁሉ አመስጋኝ ነኝ ብሏል። እዚህ የሚገኙትን የማንቸስተር ዩናይትድ የቡድን አባላት በሙሉ አመሰግናለሁ። በማንቸስተር ዩናይትድ የልምምድ ማዕከል የተደረደሩ ዋንጫዎችን በጊዜ ሂደት እንደምናነሳቸው አስባለሁ፣ እንደምናደርገውም እርግጠኛ ነኝ። ዋናው ይህንን ለማድረግ ጥረታችንን መቀጠል ነው ብሏል። ከተበረከተለት ስጦታ በኋላ ብሩኖ ለማንቸስተር ዩናይትድ ያስቆጠረውን ጎል ብዛት 100 በማድረሱ በማንቸስተር ዩናይትድ ሽልማት ተበርክቶለታል። ይኸውም እሱ ግቦችን ያስቆጠረበትን መንገድ የሚገልጹ ፎቶችና ደስታውን የገለጸባቸው ምስሎችን ያካተተ ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ዳረን ፍሌቸር በሐምሌ ወር የማንቸስተር ዩናይትድ ከ18 ዓመት በታች ቡድን ከተረከበ ጊዜ አንስቶ እስካሁን ድረስ አካዳሚ ላይ አመርቂ ስራዎችን መስራቱ ተገምግሞለታል። የማንቸስተር ዩናይትድ ሰዎች ዳረን በአካዳሚ ላይ እየሰራ ባለውም ስራ ደስተኛ መሆናቸውን ነግረውታል። ዳረን ፍሌቸር አሁን ላይ ትልቅ አቅም ያላቸው ተጫዋቾች መልምሎ በማውጣት ተጫዋቾቹ ላይ ትልቅ የሚባል የብቃት ስራዎችን ከሙያ አጋሮቹ ጋር እያበረከተም ነው ተብሏል። ፍሌቸር የማንቸስተር ዩናይትድ ከ18 ዓመት በታች ቡድን በአሰልጣኝነት ከተቀበለ ጊዜ አንስቶ ሽንፈት የሚባል ነገር አስተናግዶ ያቅም። በዚህም በማንቸስተር ዩናይትድ ዋናው ቡድን ውስጥ የሚጫወቱ ተጫዋቾችን በማፍራት ሂደት ላይ ተስፋ ተጥሎበታል። ምናልባትም በጊዜ ሂደት ዩናይትድን ሊረከቡ ይችላሉ ተብለው ከሚጠበቁ የቀድሞ ተጫዋቾችም እንደ አንዱ እየታየ ይገኛል። ፍሌቸር ከቅርብ ጊዜ ወዲህ ዩናይትድ በአሰልጣኝ ቅጥር አልሳካ ሲል ዩናይትድ ቤት ዩናይትድን ባህል የሚያውቁ የቀድሞ ተጫዋች ቢይዙት መልካም ነው ሲባል ነበር። ዳረን ፍሌቸርም በዚህ ረገድ በብዙ የተወደሰውና የታጨው ሆኗል። ሩበን ቫን ፐርሲ በክለብ ደረጃ አርሰናልም ዩናይትድም ታላላቅ ክለቦች ናቸው። በወቅታዊ ሁኔታ አርሰናል ጥሩ ቦታ ላይ ይገኛል። ለዋንጫ በጣም ቀርበዋል። ለእኔ ግን አሁንም ቢሆን ዩናይትድ ቤቴ ነው። የቀድሞ የማንቸስተር ዩናይትድና አርሰናል ተጫዋች አሁንም ቢሆን ለሱ ትክክለኛ ቦታ የነበረው ዩናይትድ መሆኑን ጠቅሷል። በእርግጥ ሩበን ቫን ፐርሲ ስኬታማ ጊዜን ከአርሰናል ጋር በግል ካሳለፈ በኋላ የግል ክብር ለማግኘት ግን ዩናይትድ አስፈልጎት ነበር። የዩናይትድ 20ኛ የፕሪሚየር ሊግ ዋንጫ ሲገኝ 20 ቁጥር መለያ ለብሶ የፈርጊን የመጨረሻ ዓመት ያሳመረ የዩናይትድን 20ኛ ድል ያገኘ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪም የነበረ እንደነበረ አይዘነጋም። ዛሬ በአውሮፓ ዙሪያ ምሽቱ 2:30 በላሊጋ ኦሳሱና ከኤልቼ፣ ምሽት 4:30 ሪያል ኦቪድ ከባርሴሎና፣ በጣሊያን ኮፓ ኢታሊያም ምሽት 1:30 ጄኖዋ ከኢምፖሊ፣ ምሽት 4 ቶሪኖ ከፔዥያ። በኢሮፕ ሊግ በርካታ ጨዋታዎች አሉ፣ ግን ተጠባቂዎቹ ሳልዝበርግ ከፖርቶ፣ አስቶን ቪላ ከቦሎኛ፣ ሊል ከባርን፣ እንደዚሁም ስቱትጋርት ከሴልታ ቪጎ፣ ዩትራክት ከሊዮን ጨዋታቸውን የሚያደርጉ ይሆናል።
ለኝን ጨዋታዎች እንድትከታተሉ የምትደግፏቸው ክለቦች ድል እንዲያደርጉ ተመኝተናል። ዕለተ ሐሙስ ማለዳ ከቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት አሰናድተን ያቀረብንላችሁ ስፖርታዊ ጥንቅሮቻችን እነኚህን ይመስሉ ነበር። ጥቂት ቆይተን እንመለሳለን። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ጋር ቤተሰብ መሆን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ያጋሩን። እኛም ማግኘት ካሻችሁም በለጠፍንላችሁ ልጥፎች ላይ በአስቀመጥንላችሁ ቁጥሮች እኛን ማግኘት ትችላላችሁ። ለነበረን ጊዜ ከልብ አመስግነን ያውና በቃን። ሰናይ ቀን